ሰላም 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 ቤተሰብ እንዴት ናችሁ? ሁሉ ሰላም ሁሉ መልካም ባላችሁበት ሰላማችሁ ብዝት ይበልልኝ። ዛሬ መጥቻለሁ። በጣም በሚያሳዝን ቪዲዮ ነው የመጣሁት። በመጀመሪያ ደረጃ ሩታ በጣም ይቅርታ አርጊልኝ፣ በጣም ይቅርታ አርጊልኝ። በመቀጠል ደግሞ ስለ ሄርሜላ እና ስለ አብርሽ ያለውን እውነታ ነግራችኋለሁ ማለት ነው። ምንድን ነው መሰላችሁ? ሄርሜላ ትናንትና ቀለበቷ ወልቆ ነበረ። ቀለበቷን ማን አወለቀው? ቀለበቷን ማን አወለቀው? ገባችሁ? ቀለበቷን ማን አወለቀው? አንደኛው። ሁለተኛ ነገር ደግሞ እኛ እነ ሩታ ናቸው ያገቷት፣ እነ ሩታ ኤፍሬም ምናምን እያልን በጣም ብዙ ነገር ስናደርግ ነበር። ነገር ግን ትላንትና እራሷ በአንደበቷ የተናገረችው ልንገራችሁ። ይሄን ስናገር ብዙዎቻችሁ ደስ እንደማይላችሁ አውቃለሁኝ። ብዙዎቻችሁ ደስ እንደማይላችሁ። አንድ እውነት ግን አብርሽ አደጋ ውስጥ ነው ያለው። እውነቱን ስነግራችሁ ምንድን ነው አደጋው? ምንድን ነው ከባዱ ነገር? እሱ ላይ የሚመጣው የሚፈጠረው ነገር ለምትሉኝ አሁን አብራራላችኋለሁ ማለት ነው። አንድ እውነት ብታምኑ ባታምኑ እኔ ትላንትና ከሄርሜላ አንደበት ከራሷ ከአፏ የወጣውን እውነታ ልንገራችሁ። የት ነበርሽ ብሎ ሲጠይቃት አብርሽ የመለሰችለት መልስ ምንድን ነው? አሁንም ቢሆን የመጣሁትኝ የኦዲንሱ ጭንቀትና አንተ ያለህበት ሁኔታ አይቼ አሳስቦኝ ነው አንተ ያለህበት እንጂ መምጣት አልፈልግም ነበረ፣ መገናኘት አትፈልግም ነበር። ዳት ሚንስ ሄርሜላ ያለፈ የፍቅር ታሪክ ሊኖራት ይችላል። እናውቃለን። የምታውቁ አላችሁ። ለምሳሌ ብዙዎቻችሁ ታውቃላችሁ። እነ መቅዲ ታውቃላችሁ፣ እነ ቲጂ ታውቃላችሁ። ኦኬ ማርታ የምትባይ ልጅ የሄርሜላ አድናቂ ታውቂያለሽ። የሄርሜላ ፍቅረኛ ውጭ ሀገር እንደሚኖር ሁላችንም እናውቅ ነበረ። ነገር ግን አሁን ተለያይተዋል። ተመልሶ መጥቶ ይሁን ምን አይነት ነገር እንደተፈጠረ አናውቅም። ቀለበቷ ግን ከእጇ ወልቋል። አብርሽ ግን ቀለበቷን ለምን እንዳወለቀች በአንደኛ ደረጃ ጠይቅልን። በመቀጠል ደግሞ 5 ቀን ሙሉ ምንም አይነት ነገር ቢገጥማት እንኳን አንተ ፍቅር ውስጥ እንድትገባ ያደረገች ሄርሜላ ናት። ፍቅር እየሰጠች ወንዶች ደግሞ ፍቅር ከሰጠናቸው አስቡት። አንድን ወንድ ልጅ ከሳማችሁት፣ ካቀፋችሁት፣ አይዞህን አለሁልክ እያላችሁ ከደባበሳችሁት ከእናንተ የትም ሊሄድ አይችልም። ሄርሜላ ለአብርሽ ስታረግ የነበረው እንደዛ ነው። አብርሽ ደግሞ አሁን ደግሞ ያለበት ሁኔታ ደግሞ አደገኛ ፍቅር ውስጥ ነው ያለው። አደገኛ ፍቅር ውስጥ ሄርሜላን አፍቅሯታል። ኦልሬዲ ገባችሁ? አፍቅሯታል። ምናልባት እሷ ያልጨረሰችው ደግሞ ሌላ ፍቅር የምታፈቅረው ወንድ ደግሞ ሊኖር ይችላል። እመኑኝ፣ ይሄ ነው በቃ ቀጣይ የሚመጣው። ብታምኑ ባታምኑ እኔ ይሄ ካልሆነ ማን ነው የፈለጋችሁትን አርጉኝ፣ የፈለጋችሁትን በሉኝ፣ የፈለጋችሁትን አርጉኝ። ቀጣይ የሄርሜላ ፍቅረኛ ካልመጣ ሀና ምን አለች በሉኝ፣ ምን አለች በሉኝ፣ በቃ በሉኝ። እኔ 100% እርግጠኛ የሆንኩበት ነገር ስላለ ነው። ፍቅረኛዋ ሲመጣ ግን አብርሽ ሊጎዳ አይገባም። አብርሽ መጎዳት የለበትም። አብርሽ ምንም አይነት ነገር እንዲደርስበት አንፈልግም። ምንም አይነት ነገር ቢኮዝ አብርሽ ወንድማችን ነው፣ የምናውቀው ነው። ለብዙ ጊዜ አብረን በብዙ ነገር ተዋውቀናል። አብረነው ተከትለነው የመጣን ኦዲየንሶቹ ነን። አብርሽ ላይ ምንም አይነት ግፍ እንዲፈጸምም ግፍ እንዲሰራበትም አልፈልግም። እኛ የሰማነው ሰምተናል። አሁንም ቢሆን ሄርሜላ ጊዜው አልረፈደም። ፍቅር የሰጠሽ አብርሽ ነው። ፍቅር ሰተሹ፣ ፍቅር ሰጥቶሻል፣ ወዶሻል። አሁን ግን የመጣው ያለፈ ታሪክሽን ከውጭ የመጣውን ወንድ እሱ ከሆነ አግቶ አስቀምጦሽ የነበረ ወይም ደግሞ እሱ ይህንን ቪዲዮ ሲያይ ደስ ሳይለው ቀርቶ ከሆነ እውነቱን ተናገሪ። ሩታ የለችበትን ጋይስ እዚህ ነገር ውስጥ። ምክንያቱም ራሷ ናት። አልመጣም ነበር አሁን ራሱ ማለት ራሷን የደበቀችው ራሷ ናት ማለት ነው። ከእጇ ላይ ቀለበቱ ወልቋል። ለምን ወለቀ? አብርሽ ያደረገላት ቀለበት ጠይቁ እንጂ ጋይስ። እኛ ይሄን ስንናገር እውነታውን ስናመጣ እናንተ ደስ አይላችሁ፣ ይደብራችኋል። እኛ ምን እናርግሽ? እያየን ደግሞ አብርሽ እንዲጎዳ አንፈልግም። አብርሽ ላይ ሌላ ድራማ፣ ሌላ ታሪክ እንዲሰራበት አልፈቅድም። እኔ በበኩሌ አልፈቅድም። የእሷ ፍቅረኛና የቀድሞ ፍቅረኛዋና ሄርሜላ ተለያይተው ነበር። የሰው ልጅ የማይቀየርበት መንገድ የለምና ለረጅም ዓመታት ፍቅረኛዋ ነበረ። እሱ ውጪ ነበር የሚኖረው። ኢትዮጵያ መጥቷል የሚባል ወሬ ሰምተናል። በዛ ምክንያት ከሆነ የጠፋሽው አብርሽን አደባባይ ላይ ወይም ደግሞ አውላላ ሜዳ ላይ ብቻውን ጥለሹ አብርሽ ነገ ሲያለቅስ፣ አብርሽ በፍቅር ተጎቶ ሲያለቅስ፣ ታሙ ሲተኛ፣ ገመድ ይዞ ሲሮጥ ማየት ስለማንፈልግ ከወዲሁ ያለውን ነገር ንገሪን ሄርሜላ። ብዙ መናገር አልፈለግሽም፣ መናገር አልፈልግም ብለሻል። ዛሬ ግን አብርሽ እንድጠይቃት የምንፈልገው ቀለበቱን ማን አወለቀው?
ከእጇ ላይ የጋብቻ ቀለበቱ ከእጇ ላይ ማን አወለቀው? ይህንን እንድጠይቃት እንፈልጋለን። እና ደግሞ 5 ቀን ሙሉ የት ነበረች? ቢያንስ እንኳን ስልክ መደወል አትችልም ወይ? ምንድን ነው የተፈጠረው? ለምን ተደበቀች? በምን ምክንያት? እነዚህ ነገሮችን ጠይቃት። እኛ አንተ እንድትጎዳ አንፈልግም። ሌላው ደግሞ ዛሬ መታ ስትናገር ያለውን ነገር አውጥታ ስታወራ የምንሰማው ነገር ካለ የምንሰማው ነገር ይኖራል። ከሰማን በኋላ ግን ማለት ነው ጋይስ ሁላችንም ሩታን ይቅርታ እንጠይቃታለን። እኔ ሩታን አሁን ራሱ ይቅርታ ጠይቃታል። ቢኮዝ ሩታ እንደሌለችበት ሄርሜላ ራሷ ተናግራለች። አሁንም የመጣሁትኝ ለአንተ ብዬ ነው ካለች ራሷን የደበቀችው ሄርሜላ ራሷ ናት። ማንም አልደብቃትም ማለት ነው። ስለዚህ ሩታ ያለ ጥፋቷ ስንወቅሳት፣ ያለ ጥፋቷ ስናንገበግባት ነበር ብዬ ነው ማምነው። ግን ዛሬ ግን ልስማ። ለማንኛውም ከሰማሁ በኋላ ግን ለሩታ ግን እኔ ቆሜ ይቅርታ መጠየቅ ያለብኝን ይቅርታ ጠይቃታለሁኝ። እና ጋይስ ይሄ ነው ያለው ነገር እውነታ። ሁላችሁም ይሄን ስናገር ደስ አይላችሁም? ግን የሚቀጥለው ምዕራፍ የሄርሜላ ፍቅረኛ ከች ብሏል። ይሄ ነው ያለው እውነታ። መረጃው ይሄ ነው። ይሄ ካልሆነ ደግሞ ታዘቡን። በቃ ትክክለኛው መረጃ ለእናንተ ከማድረስ ወደኋላ አንልም። የሚደርሰን መረጃ በቃ ምንም ማድረግ አይቻልም። ግን እኛ አብርሽ እንዲጎዳ ስለማንፈልግ፣ አብርሽ ላይ ምንም ነገር እንዲደርስ ስለማንፈልግ ሄርሜላ አሁኑንም ቢሆን ወተሽ የጠፋሽበትን የት እንደነበርሽ፣ ለምን እንደጠፋሽ፣ ማን ጋር እንደነበርሽ ኤክስፕሌን ብታረጊ ኢትስ በተር ጥሩ ነው እላለሁ። ጋይስ እኛ የማንም ጥላቻ የለንም። ሄርሜላንም አብርሽንም ሁሉንም እንወዳለን። ግን ደግሞ አብርሽ ላይ ምንም ነገር እንዲደርስ አንፈልግም። ሄርሜላና አብርሽ ደግሞ ህይወታቸውን በሀሪፉ እንዲቀጥሉ እንፈልጋለን። ምክንያቱም ሄርሜላ አብርሽን ተወቹ ማለት አብርሽ ምን እንደሚሆን አስቡት። ያ ነገር እንዲፈጠር ስለማንፈልግ ማለት ነው። እና ግርግር ለሌባ ይመቸዋል እንደሚባለው ደግሞ አሁን ዳኒና ደግሞ ኤፍሬም ደግሞ ሌላ ነገር ይዛችሁ ብትመጡ ይኸውላችሁ ነገርናችሁ፣ ቀጥቅጠን ነው የምናበራራችሁ። ይሄንን እመኑበት ማለት ነው ጋይስ። ስለምታበረታቱኝ ከልብ አመሰግናለሁኝ። ለቤቴ ደግሞ አዲስ የሆናችሁ ላይክ፣ ሼር እንዲሁም ሰብስክራይብ አድርጉ። በጣም ነው ማመሰግናችሁ እህቶቼ። በጣም ነው ላይክ የምታደርጉልኝ ቪዲዮዬን፣ ታበረታቱኛላችሁ፣ ሰብስክራይብ እያደረጋችሁኝ ነው። ከልብ አመሰግናለሁኝ። ቪዲዮዬን ደግሞ እያያችሁ አስተያየታችሁ ኮመንት ላይ ጥሩ መጥፎ የምትጽፉ ከልብ ያመሰግናችኋለሁ፣ እወዳችኋለሁኝ ማለት ነው። እና እስኪ በዛሬ ቪዲዮ ሀሳብ አስተያየታችሁን ግን አይምሯችሁ ላይ እንድታስቀምጡት የምፈልገው ግን አሁንም ለአንተ ብዬ ነው የመጣሁት ማለቷ። ስለዚህ ማንም አልደበቃትም፣ ራሷ ናት ራሷን ደብቃ የነበረው ማለት ነው። ሰው ይህን ነገር ላይ ፎከስ አድርጋችሁ ጥያቄ ኮመንት ላይ አስቀምጡልኝ። የአብርሽን ስም ሜንሽን አድርጌ ኮመንቱን ፒን አደርጓለሁ እንዲደርሰው። ቆንጆ ኮመንት ረዘም አድርጎ የጻፈ ሰው ኮመንቱን እኔ ፒን አደርጓለሁ። የአብርሽን ስም የዩቱብ ስሙን ቀጥታ እሱ ጋር እንዲገባ ሜሴጁ እንዲደርስ አድርጌ እኔ ፒን አደርግላችኋለሁ። ኮመንት ላይ አስቀምጡልኝ። እወዳችኋለሁ፣ አከብራችኋለሁ እህቶቼ፣ የስደት እህቶቼ። በሌላ ቪዲዮ እስከማገኛችሁ ትናፍቁኛላችሁ። ባይ